አሚን መልቲሚዲያ ፕሮዳክሽን ተማሪዋ ክፍል 12 ልብ አንጠልጣይ እውነተኛ ታሪክ ደራሲ ከደራሲያን ዓለም የቴሌግራም ቻናል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ፊቴን መልሼ ወደ ክፍል የራመድ ስል ይቅርታ ወንድም አስተናጋጅ የለም አለችኝ። ሆይ ጣጣ ለራሴ ህይወት ተደብላልቆብኛል። የምን ድብልቅልቁ የወጣ ነገር ነው የምትናገረው እቺ ደግሞ አልኩና ለራሴ ግቢው ውስጥ አልጋ ለያዙ ሰዎች የሚያስፈልጋቸውን ከውጭ ገዝቶ የሚያቀርበውን አስተናጋጁን ፈልጋ እንደጠየቀችኝ ቢገባኝም ምን አልሽኝ አልኳት በእንግሊዘኛ ስለጠየቀችኝ። ሰው የለም ግቢ ውስጥ መልእክት መላክ ፈልጌ ነበር አለችኝ። ያው እንግሊዘኛ በሚል አነጋገር እና ከውጭ ቆልፈውብሽ ነው እንደ ሄዱት ወጣሽ አትጠይቂም እያልኩኝ በሆዴ አላወቅኩም። ቆይ እስቲ ጥበቃው ልጠይቅልሽ ብያት ወደ ጥበቃው ስመለስ አሁንም አማርኛና የነጮቹን አፍ እየቀላቀለች ስላስቸገርኩ ይቅርታ አይነት ነገር አለችኝ። መልስ ሳልሰጣት ሄጄ ጥበቃውን አባባ የሚላላከው ልጅ አለ እንዴ ዲያስፖራ ፈልጋው ነበር አልኳቸው። ኦይ ፈለገችው? እሱማ መሄጃ ሰዓቱ ደርሶ ወጣኩ። ምሽት 2 ሰዓት ወደ ቤቱ ሄደ። ምን ፈልጋ ይሆን እያሉ አብረውኝ ተመለሱና ልጁ እንደሌለ ነገሯት። እዛ ቆም ብዬ እኔ ከወጣሁ በኋላ የተያዙትና መብራት የበራባቸውን ክፍሎች ገልመጥ እያደረኩ ስቃኝ ዲያስፖራዋ ልጁን የፈለገችው ቢራ ከውጭ ገዝቶ እንዲያመጣላት እንደነበር ስትነግራቸው ጥበቃው አንዴ እሷን አንዴ እኔን አንዴ በሩን በየተራ እየተመለከቱ አይ እንግዲህ ግድ ከሆነና ካስፈለገሽ እኔው ሄጄ ላምጣልሽ ይሆን እንዴ እኔ ልጁማ ሰዓቱ ደርሳ ወጣኩ ብትይ ቀደም ብለሽ ብትነግሪን ጥሩ ነበር አሏት። አሳዘኑ። ለሷ ሳይሆን ለሳቸው ስል አንድ አፍታ ገዝቼ ላቀብላትና ገብቼ ልተኛ አሰብኩ። ችግር የለውም አባቴ እርስዎ ከሚሄዱ እኔ አመጣላታለሁ ስላቸው ገና መርቀውኝ ሳይጨርሱ ለሳቸው ጉርሻ 100 ብር ጨምራ የቢራ መግዣውን ብር ሰጠቻቸው። የሳቸውን ለሳቸው ሰጥቼ ቢራውን ልገዛላት ስንቀሳቀስ ከዳግም ምርቃታቸው አስከትለው ቆየኔ ልጅ ጠርሙስ ካልያዝክ ማስያዣ ይጠይቁሃል፣ ጠብቀኝ ጠርሙስ ላምጣ ብለውኝ ግቢ ውስጥ ወዳለ አንድ ክፍል አምርተው 4 የቢራ ጠርሙስ ይዘውልኝ መጡ። ተቀብያቸው ልወጣ በሩን ከከፈትኩ በኋላ እዛ አካባቢ በግራም በቀኝም ሆቴል አለማየቴን አሰብ አድርጌ እታች ወርጄ ነው የምገዛው አይደል አባባ እዚህ አካባቢ በቅርብ ሆቴል የለም አይደል ስላቸው ወይ የኔ ነገር የምትገዛበትን ሳላመላከት ሰደድኩ አይደል የኔ ልጅ ለካ አታውቀውም እያሉ ከግቢ ወጡና ካለንበት በኩል ትንሽ ሄደት ብዬ ወደ ግራ ቁልቁል የምትወስድ ቀጭን መንገድ እንዳለችና ገባ እንዳልኩ ሆቴል እንደማገኝ ነገሩኝ። ከዚህ በፊት አላውቀውም ሆቴሉ ምናልባት በቅርብ የተከፈተ ይሆናል እያልኩ ወደ ሆቴሉ አቅንቼ ግቢ ውስጥ ስገባ ግቢው ጭር ያለ ነው። ወደ ሆቴሉ ከሩቅ ሳማትር አለፍ ብለው ወንበር ይዘው በተከፈተው ለስላሳ ሙዚቃ የሚዝናኑ ውስን ሰዎች ይታያሉ። ራመድ እያልኩ ወደ ሆቴሉ ዘው ብዬ እንደገባሁ ፊት ለፊት ባየሁት ነገር ልቤ ትንጥቅ አለች። ወይኔ አምላኬ ምንድነው የማየው? ጭራሽ እኔ የገዛሁላትን ልብስ እያልኩ በሁለቱም እጆቼ ሁለት ባዶ የቢራ ጠርሙስ እንዳንጠለጠልኩ ድንጋጤ አብረክርኮ አላራመድ ያለኝን እግሬን በግድ እየጎተትኩ በቀስታ ወደ ተቀመጡበት ወንበር ተጠጋሁ። በሆቴሉ ውስጥ ጭልም ደግሞ ብርት የሚሉ ሲበሩም ደብዛዛ ብርሃን የሚፈነጥቁ ጌጣማ አምፖሎች እዛም ተሰቅለዋል። ቀረብ ስል ግን ገባህ አብሯት ያለው ወንድ ፊቱ በደንብ ታየኝ። ዛኪ አይደለም ገዘፍ ያለ ነው። አስተያየቱ ደግሞ ያስፈራል። ገልመጥመጥ ሲያደርገኝ እነሱን እያየሁ በቀጥታ ወደ እነሱ መሄድን ቀየር አደረኩና እንደማለፍ ብዬ አይት ሳደርግ ልጅቷም ቃልዬ አይደለችም። ቀሚሷም ዲዛይኗና የቃልዬ አይነት ቢሆንም ከለሯ ለተወሰነ መልኩ ይቀያየራል። የስራሽን ይስጥሽ ቃልዬ
ግራ የገባኝ ደግሞ ተከትያት ሐረር ከመጣሁ በኋላ የተጠናወተኝ በቅርብ ርቀት ያየኋት ሴት ሁሉ ቃልዬን የምትመስለኝ በሽታ ነው። ይሄ መታመም ካልሆነ ምን ይሆናል እያልኩ ቢራውን ገዝቼ ተመለስኩ። የግቢው ጥበቃ የቀራቸውን ምርቃት ሁሉ አሟጠው መረቁኝ። የኔን ዕድሜ ያድልህ፣ ጧሪያ ያሳጣህ፣ የማታ እንጀራ ይስጥህ፣ የልጅ ልጅ ያሳየህ፣ ሌላም ብዙ ምርቃቶች አባባ አልኳቸው እንደጨረሱ። ወይ የኔ ልጅ ፍቅር ይዝለቅልህ ብለው ይመርቁኝ አልኳቸው እንባ እየተናነቀኝ። ፍቅር ይዝለቅልህ፣ የወደድካትን ያፈቀርካትን ክፉ አይብህ፣ ትዳርህን ይባርክልህ፣ አሜን አባቴ አልኳቸው። ዋናው እሱ ነው። እኔ የልጅ ልጅ ማየት የምፈልገው ከቃልዬ ነው። ከቃልዬ ከነጠለኝ በኋላ ረጅም ዕድሜ ምን ሊጠቅመኝ እያልኩ ቢራውን ሰጥቻት ወደ ክፍሌ ገባሁ። ቃልዬ ከዛኪ ጋር ማደሯን ማሰብ አስፈሪ እንደሆነብኝ ድካምና ረሃቡ ነው መሰለኝ የወደኩበትን ሳላውቅ ነጋ። ጠዋት ወደ ድሬዳዋ ስመለስ ቃልዬ ራሷ እስክትደውል ላልደውልላት በእናቴ ማልኩ። ሳትደውል መሸ፣ ሳትደውል ነጋ። ሁለተኛና ሶስተኛ ቀንም እንደዛው። ልደውል ስልኬን ካወጣሁ በኋላ በእናቴ መማሌ ትዝ ሲለኝ ስልኬን ወደ ኪሴ መልሰዋለሁ። በአራተኛው ቀን ደወለች። ይቅርታ ኤፍዬ፣ በዚህ ምርቃት ሰበብ ተዋክቤ ቻርጅ ጠፍቶ ባትሪ ዘግቶ ብዙ አለች። ለመጥፋቷ ብዙ ምክንያት ብዙ ሰበብ ተናገረች። ዝም ብዬ ሰማኋት። ስትጨርስ አንድ ነገር ብቻ ተናገርኩ። አንድ ነገር ብቻ አልኳት። ችግር የለውም ቃልዬ፣ በጣም ላገኝሽ ፈልጋለሁ፣ መች ይመችሻል የሚል ጥያቄ ብቻ ሰነዘርኩላት። ድምፄ መሰባበሩ ለኔ ቢታወቀኝም ለሷ አልታወቃትም፣ አሊያም አላስተዋለችም። እፍዬ አብረን ለመዋል ከሆነ ነገ፣ ለማደር ከሆነ ግን ከነገ ወዲያ። አይ ችግር የለውም አብረን ውለን ትሄጃለሽ። በቃ ነገ ከሰዓት ደውልልኝ። የቃልን ስልክ እንደዘጋሁት ጌትነት ስልክ ላይ ደወልኩ። ቤቱን ለአንድ ቀን እንደምፈልገው ነገርኩት። ችግር የለውም ኤፍዬ፣ ማደርም ትችላለህ፣ እኔ ጀለሶቼ ጋር ሄዳለሁ አለኝ። ቃልዬን ላመጣት ስሄድ ለጌትነት ደውዬ ልመጣ ነውና ቁልፉን አስቀምጠህልኝ ሂድ አልኩት። ደረስኩ፣ ተገናኘን። ስማኝ ከጀርባ ገባች። ደንዝዣለሁ፣ ምንም አላወራም። ቃልዬ ግን ምን ያህል እንደናፈኳት፣ ስለ ሰሞኑ የምርቃታቸው ወከባ ምን ያህል ጊዜ እንዳሳጣት እያወራችልኝ የማውራት እድል ሳትሰጠኝ እነ ጌትነት ቤት ደረስን። የማውራት እድል ብትሰጠኝ ምን እንደማወራ አላውቅም። ገብተን ትንሽ እንደቆየን ከምን እንደምጀምር ምን እንደምላጨነቀኝ ከአንድም 2-3 ልጀምር እልና የሆነ የሚረብሽ እየተናነቀኝ እንደዚህ አይነት ስሜት ሲሰማኝ አቋርጠዋለሁ። ተነስቼ ወደ መታጠቢያ ቤት ሄድና በቀዝቃዛ ውሃ ፊቴን ታጥቤ እመለሳለሁ። ቃልዬ ቡና ለማፍላት እየተንጎዳጎደች ሁኔታዬን ማስተዋል አልቻለችም። አቦሉን እንደጠጣን በቃ ሁለተኛውን አታፊ ይቅር አልኳት። ለምን ኤፍዬ አለችኝ ፊቴን እያየች። ፊቴ ልክ እንዳልሆነ ያስተዋለችው ያኔ ነበር። መጣ አጠገቤ ተቀመጠች። ምን ሆነሃል ኤፍዬ፣ ችግር አለ አለችኝ አገጬን ይዛ ወደ ግራም ወደ ቀኝም ገልበጥ እያደረገች። አዎ ችግር አለ ቃል አልኳት። አገጬ ላይ ያለውን እጇን ይዤ ከአገጬ ላይ እያወረድኳት። ምንድነው እሱ አለችኝ ልቧን በግራ እጇ ደገፍ አድርጋ እየተመለከተችኝ። ልቧ ነገራት ብዬ በውስጤ እያሰብኩ ዝም አልኩ። ኤፍዬ ብላ ተጣራች። ወይዬ ቃል ምን ሆነሃል? ምን ሆንኩ እንደምላት ቸገረኝ። ቃልዬ አልኳት። ወይዬ ትወጅኛለሽ? ምን የሚሉት ጥያቄ ነው? እስከ ዛሬ ምን ያህል እንደምወድ አታውቅምና ነው። ቆይ ምንድን ነው የሆንከው? ፊትህ እኮ ልክ አይደለም። ፊቴ ብቻ አይደለም፣ ሁሉም ነገሬ ልክ አይደለም። ቃል እባክሽ ለምጠይቅሽ ጥያቄ ብቻ መልስ ስጪኝ። አንቺ ምንም ነገር አትጠይቅኝ እሺ? ትወጅኛለሽ ቃል? አዎ ኤፍዬ እወድሃለሁ። ዛኪንስ ታፈቅሪዋለሽ ቃል ስላት ፊቷ ላይ ያየሁት ድንጋጤ እኔኑ አስደነገጠኝ። ያ ድንጋጤዋ ነበር የመጨረሻውን መርዶ ያረዳኝ። በቃ
የቃልዬ መልስ ድንጋጤዋ ውስጥ አየሁት። ቃልዬ ብዬ ጠራኋት። አይን አይኗን እየተመለከትኩ ወይ ማለት አልቻለችም። በቃ አቃታታ። እኔም የእሷም አይኖች እኩልም ባቀረሩ። ቃልዬ ብዬ ደግሜ ጠራኋት። አይን አይኔን ከማየት ውጪ አቤትም ወይም ማለት ተሳናት። ቃል አፏ ተለጎመ። የእስረኛውን ከንፈሯ ይንቀጠቀጥ ጀመር። ጣቶቼን በጣቶቿ እያፍተለተለች ተለጎመች። የኔ ቃል ሁሉን ነገር እንዳደረስኩበት ውስጧ ነግሯታል። ይህን ሳስብ አመመኝ። ቃልዬ ሁኔታዋ አንጀት ይበላል። የሚታዘንልኝ እኔ ሆኜ ሳለሁ ቃልዬ በዛ ልክ ጭንቅ ጥብብ ሲላት ሳይ አሳዘነችኝ። ያ ሲተናነቀኝ የነበረውን እውነት መናገር ጀመርኩ። ቃልዬ አውቃለሁ፣ ሁሉን አውቃለሁ። ከቀናት በፊት ሐረር እስከሄዳችሁባት አስቀያሚ ቀን ድረስ ይቺ ቅጽበት በእኔና ባንቺ መሃል እንዳትፈጠር ስሸሻት ኖሬያለሁ። ነገር ግን እውነትን መሸሽ ከሞት እንደማያድነኝ ተረዳሁ። አዎ ቃልዬ፣ አንቺን ከማጣ ሞቴን እመርጣለሁ። መሞት አልፈልግምና አንቺን ማጣት እፈራለሁ። እኔ ስለፈራሁት፣ እኔ ስለሸሸሁት የሚቀር ነገር የለም። ሁሌም እወድሻለሁ። ምንም ብትበድይኝም፣ ምንም ብትጎድይኝም አንቺን አለማፍቀር እስክችል ድረስ አፈቅርሻለሁ። ዛሬም ቢሆን አንቺን ክፉ የምናገርበት አንደበት የለኝም። ክፉ ይናገረኛል አሊያም ይጎዳኛል ብለሽ እንዳታስቢ እሺ። እኔ አንቺን የምወድሽ የእውነት ነው። የምወድሽ ግን የኔ ስለሆንሽ ብቻ አይደለም። ዛሬም የማልፈልገው አንቺን አለመውደድ ሳይሆን እየታመምኩ እየተረበሽኩ እንቅልፍ እያጣሁ የተበዳይነት የተገፊነት ስሜት እያንገላታኝ ማፍቀር ነው። ነገ ከነገ ወዲያ ላጣሽ ልትለይኝ እንደምትጅኝ እያሰብኩ ማፍቀር ደከመኝ ቃልዬ። አብሬሽ ሆኜ የተሰቃየሁት ስቃይ አጥቼ እስከምሰቃየው ጠናብኝ። ሁለቱም ለእኔ ህመም ቢሆንም ከእውነት ጋር መታመም ይሻላል። እውነትን ሸሽቼ የማላመልጥበት ደረጃ ላይ ደርሻለሁና የምደበቅበት የምሸሽበት የለኝም። እውነቱን ልጋፈጠው የተገደድኩት ሁሉ ነገ ከአቅሜ በላይ እስከሚሆን ታግሼ ነውና በውሳኔም እንደማልጸጸት ተስፋ አደርጋለሁ። አንድ ቀን በዚህ ልክ ትጎዥኛለሽ ብዬ አስቤ አላቅም ነበር። ዛሬ እውነቱን ከአንቺ አንደበት ሰምቼ ሐቁን ልጋፈጠው ወስኛለሁ። ስለ ትናንት አልወቅስሽም፣ ስለ ነገም አላውቅም። አሁን የምፈልገው በራስሽ አንደበት እውነቱን እንድትነግሪ ብቻ ነው። ቃልዬ፣ ዛኪን ትወጂዋለሽ አይደል? ቃል እባክሽ ንገሪ፣ ዛኪን ታፈቅሪዋለሽ አይደል? ቃልዬ መልሷ ማልቀስ ብቻ ሆነ። ከጎኔ ቁጭ ብላ ስታለቅስ ሰውነቴ መንቀጥቀጥ ጀመረ። ራሴን ፈራሁት። ስሜታዊ ሆኜ ቃልዬ ላይ እጄን እንደማልሰነዝር ባውቀውም ራሴን ፈራሁት። ከአጠገቧ ተነስቼ በመራቅ ፊት ለፊቷ ተቀመጥኩ። አቀርቅራ ስታለቅስ ቆየችና ድንገት ቀና ብላ እፍዬ ይቅርታ አለችኝ። ሰማይ ተደፋብኝ። ቤቱ የሚሽከረከር መሰለኝ። ከተቀመጥኩበት እንዳልወድቅ አይኔን ጨፍኜ ግድግዳውን ተደገፍኩ። እፍዬ ይቅርታ አለች በድጋሚ። መልስ አልሰጠኋትም። ቃልዬ ቀጠለች። እኔና ዛኪ እዚህ ግቢ ውስጥ ትምህርት እንደጀመርኩ የዛሬ 3 ዓመት አካባቢ ነው በፍቅር አብረን ይሆን ነው ስትል ገና ከእግር እስከ ጥፍሬ ሁለመናዬን ወረረኝ። እያየኋት ልሰማት አቅማጣሁ። ጭንቅላቴን ጉልበቶቼ መሃል ደፍቼ አቀረቀርኩ። ቃልዬ ቀጠለች። ፍቅር ጀምረን ወራት ያህል እንደቆየን ስለሱ ብዙ ነገር ሰማ ጀመር። ከብዙ ሴቶች ጋር እንደሚቀራረብ አቅም አምነው ጀመር። ሁሉንም ነበር የምንሰማው። በወሬ ነው። ስጠይቀው ይክደኛል። ሁሉን ነበር የማውቀው። ያን ቀን አንተና እኔ በተገናኘንበት ምሽት አንዷ ሴት ጓደኛዬ ዛኪ ከሌላ የግቢ ሴት ጋር የለየበትን ሆቴል ነግራኝ ሳንቲም እንኳ ሳሊዝ አለ ወደ ተባለበት በርሬ ሄድኩኝ። ግን አጣሁት። መመለሻ ሳንቲም እንኳን አልነበረኝም። ዛኪን ከዛ በኋላ አብሬው ላልቀጥል ወስኜ ነበር። ለምን በዛ ሰዓት እዛ ሆቴል በር ላይ እንደቆምኩ አንተ ስትጠይቀኝ ሌላ ጊዜ እነግርሃለሁ ነበር ያልኩህ። ዛኪን አየሁት ብላ የደወለችልኝ ልጅ ያንን አጋጣሚ ተጠቅማ አብረዋት ከነበሩ 2 ወንዶች መካከል ከአንደኛው ጋር ልታቀራርበኝ ስትሞክር ተናግሬያት ወጣሁ። በዛ ሰዓት ነበር
አንተ መጣህ ፊት ለፊት የቆምከው። ይህንን ደግሞ በመጠኑ ቢሆን ነግሬሃለሁ። ኤፍዬ፣ የኔና አንተ ነገር ከተዋወቅንባት ምሽት ጀምሮ መቀራረባችንና ወደ ፍቅር መግባታችንን እንዴት እንደተፈጠረ እንዴት እንደፈጠነ ታውቃለህ? እኔ እናንተ ወደ ፍቅር በገባንበት 2 ወር ውስጥ ከዛኪ ጋር ተኮራርፈን ነበር። ድጋሚ የምታረቀውም አልመሰለኝም ነበር። ነገር ግን ልጅቷ ሆን ብላ እኔን ለሌላ ወንድ ለማጣበስ ስለሱ መጥፎ እያወራች እንዳጣላችን በየቀኑ እየመጣ ይነግረኝ ነበር። መውጫ መግቢያ መቆሚያ መቀመጫ ሳጣኝ። ከአንተ ጋር ሆኜ እንኳ ስንቴ እንደሚደውልና ስንቴ ተነስቼ ካጠገብህ እየሄድኩ እንደማዋራው ታስታውሳለህ። በቃ ታረቅን። እኔና እሱ ስንታረቅ በጣም ተጨነቅኩ። ዛኪን የታረኩት ትምህርቴን ተረጋግቼ ለመጨረስ ብቻ ነበር። አንተን ልጎዳ ብዬ ያደረግኩት ምንም ነገር የለም። ከዛኪ ጋር እዛ ግቢ ውስጥ እስካለሁ ድረስ መውጫ መግቢያ ስለሚያሳጣኝ መለያየት ከባድ ቢሆንም አብረን እንደማንዘልቅና ከተመረቅን በኋላ እንደምንለያይ እርግጠኛ ነኝ። አንተን ብላ ልትቀጥል ስትል መስማት አቅለሸለሸኝ። ምን እያልሽ እንደሆነ እንኳ ለኔ ቀርቶ ለራስሽም የሚገባሽ አይመስለኝም ቃልዬ። ዛሬም ዛኪን እንደምታፈቅሪው ብቻ ነው የገባኝ። አሁን ያልሽኝን ልረዳውም ላምንሽም አልችልም። መቼም እንዳላምንሽ አድርገሽ ልቤን ሰብረሸዋል። አሁን የምፈልገው ከዚህ በላይ ምንም ክፉ ቃል ካፌ ሳይወጣ እንድትሄጅልኝ ብቻ ነው አልኳት። ቀና ብዬ ቃልዬ ስትሄድ ላለማየት እንዳቀረቀርኩ ረጅም ደቂቃ እያለቀሰች ቆየች። ከዝምታ ውጪ ምንም አላልኩም። ኤፍዬ ይቅርታሽ ብላኝ እያለቀሰች ቤቱን ለቃ ወጣች። እኔም ወጣሁ። ታምሜ ተኛሁ። 10 ቀን ሙሉ ምን እንደሆነ በማይታወቅ በሽታ ታመምኩ። ስራ አልሰራሁም። የቃልዬ ምርቃት ቀን እንደምንም ተነስቼ ቀደም ብዬ የገዛሁላትን ስጦታና አበባ ይዤ ወደ ግቢ ሄድኩ። ከቤተሰቦቿ መሃል ሆና ከግቢ እንደወጡ ከጀርባ ጠጋልኩና ቃልዬ ብዬ ጠራኋት። ዘውር ብላ እንዳየችኝ ከቆመችበት አልተንቀሳቀሰችም። ቤተሰቦቿ ወደፊት እየሄዱ ነው። ቃልዬ እዛው ቆማ እያየችኝ በዝግታ እየተራመድኩ አጠገቧ ስደርስ እነዛ አይኖቿ ላይ ያቀረረው እንባ በጉንጯ ላይ ቁልቁል ወረደ። ስጦታዋን ሰጠኋት። ተቀበለችኝ። አመሰግናለሁ ሳይሆን ምናልባትም ለ10ኛ ጊዜ ኤፍዬ ይቅርታሽ ነበር ያለችኝ። ፊቴን መልሼ ካጠገቧ ሄድኩ። ምናልባት ቃልዬም ከ1-2 ቀን በኋላ ከቤተሰቦቿ ጋር ወደ አዲስ አበባ ትሄዳለች። ህይወት፣ ምኞት፣ ደስታ፣ ስራ፣ ተስፋ ሁሉ ራሱ መኖር ትርጉሙ አልገባሃለኝ። ለምን እንደምኖር ራሴን ስጠይቅ ለመኖር የሚያስገድድ አንድ ምክንያት ብቻ ነበር ያገኘሁት። እሷም እህቴ ነች። የምኖረው ለኔ በብዙ ለደከመችው ለእህቴ ስል ብቻ ነበር። የእናትና የአባቴ ምትክ እህቴ እኔን ብታጣ ምን እንደምትሆን ማሰብ አልችልም። ለሷ ስል እኖራለሁ። ህይወት ቀጠለ። ለወራት የዶክተር አርቲስት ጥላሁን ገሰሰን ሳላስብ ትተሽኝ የሚለው ሙዚቃ ሳዳምጥ ተኝቼ አላቅም። ከ8 ወር በኋላ አይቼ ወይም ማላቀውን የፌስቡክ አካውንቴን ከፍቼ ስመለከት መጀመሪያ ላይ የመጣው ፎቶ ቃልዬ ከ2 ቀን በፊት የለጠፈችው ቀለበት ስታስር የተነሳችው ፎቶ ነበር። ቀለበት ያሰረችው ግን ከዛኪ ጋር ሳይሆን ከሌላ ወንድ ጋር ነው። ቃልዬ ከተመረቅን በኋላ ከዛኪ ጋር አብረን እንደማንቀጥል እርግጠኛ ነኝ ያለችው እውነት ነበር ማለት ነው አልኩኝ። ስልኬን ወርውሬ ግድግዳው ላይ ለጠፍኩት። በትንትን ወጣ። ከተበታተነው የስልኬ ስብርባሪ መሃል ግን የቃልዬ የቀለበት ፎቶ ቅዳጅ አልነበረም። ዳግም ህመም፣ ዳግም ግርሻት፣ ዳግም ስቃይ። ፍቅር ግርሻቱ ማይጣል ነው ለካ። ስልኬን ከሰበርኩበት ከ1 ወር በኋላ እህቴ ከወራት በፊት በገዛችልኝ ሚኒባስ ውስጥ ቁጭ ብዬ ሰው እስኪሞላ መሪው ላይ ተደፍቼ እየጠበቅኩ ነው። መኪና ውስጥ የሚለጠፉ ጥቅሶችን እያዞረ የሚሸጥ አንድ ዕድሜው ከ14 የማይበልጥ ልጅ እግር በጋቢናው በኩል መጥቶ ምርጥ ጥቅሶች በቅናሽ ዋጋ እያለ የያዛቸውን ጥቅሶች ተራ በተራ እያነበበ ነው። 4 ጥቅሶችን አንብቦ 5ኛው ላይ ሲደርስ እንደ መማንን ብዬ
ከመሪው ላይ በፍጥነት ቀና አልኩና እስቲ ቆይ አሁን ያልከውን ድገመው አልኩት። ደገመው። ከጠየቀኝ ሂሳብ በላይ እጥፉን ከፍዬ ጥቅሱን ገዛሁትና መኪናዬ ዳሽቦርድ ላይ ለጠፍኩት። ወረቀቱ ላይ የተጻፈው ባልንጀራህን እንደ ራስህ አድርገህ ውደድ ቢልም ለባልንጀራህ ሁሉ ሚስጥርህን ንገረው ግን አይልም የሚል ጥቅስ ነበር። መታሰቢያነቱ ለኪያ። ተፈጸመ። ታሪኩን እንዴት አያችሁት? አስተያየታችሁ እንደተለመደው ኮሜንት ሴክሽን ላይ አስቀምጡልን። ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።